እስቲ አንድ ጊዜ አስቸግራችኋለሁ የእግዚአብሔርን ቃል ስለማነብ አንድ ጊዜ ተነስተን የማነበውን ማካፈላችሁን ቃል የማነበውን በአንድነት ካነበብን በኋላ ከዛ በኋላ እግዚአብሔር በልቤ ወደ አስቀምጠው ነገር አልፋለሁኝ። የእግዚአብሔር ቃል በአንደኛ ሳሙኤል ምዕራፍ 1 ከቁጥር 1 ጀምሮ እንደዚህ ይላል። በተራራማው በኤፍሬም ሀገር ከአርማቴም መሲፋ የሆነ ስሙ ሕልቃና የተባለ ኤፍሬማዊ ሰው ነበር። እርሱም የኤያርሜል ልጅ የኢዮኤል ልጅ የቱሁ ልጅ የናሴብ ልጅ ነበር። ሁለቱ ሚስቶች ነበሩት። አንዲቱም ስም ሐና ሁለተኛይቱም ስም ፍናና ነበር። ፍናናም ልጆች ነበሯት፣ ለሐና ግን ልጅ አልነበራትም። ያም ሰው በሴሎ ይሰግድ ዘንድ ለሰራዊት ጌታ ለእግዚአብሔር ይሰዋ ዘንድ ከከተማው በየዓመቱ ይወጣ ነበረ። የእግዚአብሔርም ካህናት ሁለቱ የኤሊ ልጆች አፍኒና ፊናስ በዛን ነበሩ። ሕልቃና የሚሰዋበት ቀን በደረሰ ጊዜ ለሚስቱ ለፍናናና ለወንዶችና ለሴቶች ልጆቿ ሁሉ እድል ፈንታቸውን ሰጣቸው። ሐናንም ይወድ ነበርና ለሐና 2 እጥፍ እድል ፈንታ ሰጣት። እግዚአብሔር ግን ማዕፀኗን ዘግቶ ነበርና ጣውንቷ ታስቆጣት ተበሳጫትም ነበር። በየዓመቱም እንዲህ ባደረገ ጊዜ እርሷም ወደ እግዚአብሔር በምትወጣበት ጊዜ ታበሳጫት ነበር። ሐናም ታለቅስ ነበር፣ አንዳችም አትቀምስም ነበር። ባሏም ሕልቃና ሐና ሆይ ለምን ታለቅሻለሽ? ለምንስ አትቀምሽም? ለምንስ ልብሽ ያዝንብሻል? እኔ እስከ 10 ልጆች አልሻልልሽምን አላት። በሴሎ ከበሉና ከጠጡ በኋላ ሐና ተነሳች። ካህኑም ኤሊ በእግዚአብሔር መቅደስ መቃን አጠገብ በመንበሩ ተቀምጦ ነበር። እርሷም በልቧ ትመረር ነበር። በእግዚአብሔር ፊት ጸለየች፣ ጽኑ ልቅሶም አለቀሰች። እርሷም አቤቱ የሰራዊት ጌታ ሆይ ባሪያህን መዋረድ ተመልክተ ብታስበኝ፣ እኔንም ባትረሳ፣ ለባሪያህም ወንድ ልጅን ብትሰጥ እድሜውን ሁሉ ለእግዚአብሔር ሰጠዋለሁ፣ ምላጭም በእርሱ ላይ አይደርስም ብላ ስለተሳለች ይላል። እግዚአብሔር የዘላለም አምላክ ሆይ ስምህን እጅግ አድርገን ባርካለን። ዛሬ እንደገና በእውነት ወደኛ ልትቀርብ ቃልህን ስለላክልን ስምህ የተባረከ ይሁን። በእውነት ወዳጅነታችን የሰመረ ፌሎሺፓችን የበረታ የጠነከረ ይሆን ዘንድ እለት እለት ምክንያትን እየፈለክ ሚድዊክ ሰርቪስ፣ አንዴ ፍራይዴ፣ አንዴ እሁድ፣ አንዴ የተለያየ ህብረት እያልክ አንዴ ባይብል ስተዲ እያልክ በየጊዜው ከቃል ጋር እያጣበከን ወዳጅነታችን እስከ ህይወታችን ፍጻሜ የጨመረ እንዲሆን እግዚአብሔር ሆይ በዚህ የዘላለም ህይወት በተባለ ክርስቶስ ኢየሱስን አምነን በምንኖርበት ህይወት እግዚአብሔር ሆይ ምድራዊውን ነገር የበለጠ እየተፋታ ነው ካንተ ጋር የበለጠ እግዚአብሔር ሆይ እየተጠጋን የምንኖርበትን የቃልህን ሙላት እየሰጠህን እየመገብከን ስላለ እናከብርሃለን። ዛሬም በመካከላችን እንደገና እንድትመላለስ ጊዜያችንን ሰጠንህ። በጌታችንና በመድኃኒታችን በኢየሱስ ክርስቶስ ስም ጸለይን፣ አሜን። ሃሌሉያ። ሰዓት የሚቆጠርብኝ ከዚህ በኋላ ነው አይደለ? ዛክም ዞር ብሎ ሰዓት ሲያያየሁት ነው። እኔም ይዣለሁ ሰዓቴን። አጭር ነገር ነው የምናገረው። ዛሬ የምናገርበት ርዕስ ብትሰጠኝ እሰጥሃለሁ በሚል ርዕስ ላይ ነው የምናገረው። እግዚአብሔር በልቤ በጣም ይሄን ነገር ለረጅም ጊዜ እያገላበጠው የቆየ ቢሆንም የዛሬ አይ ቲንክ 3-4 ሳምንት በፊት አንድ ፍራይዴ ማታ ስንጸልይ ሪሊ በዚህ ስፍራ እንዳካፈለው እግዚአብሔር በልቤ ሞልቶ ስንጸልይ ሰዎችን ነግራቸው ነበረና የሚያስገርም መጽሐፍ ልክ ጄኔሬሽን በሆነ አይነት መንገድ ወደሚቀጥለው የእግዚአብሔር እይታ ያለፈበት የመጀመሪያ ክፍል ነው። እንዴት ብትሉኝ ከዘፍጥረት እስከ ዘዳግም ድረስ ያሉት እነዚህ 5ቱ መጽሐፎችን ሙሴ ጽፏቸዋል ተብሎ የሚታሰቡትን 5ቱን መጽሐፎችን ካለፈ በኋላ የኢያሱ መጽሐፍ ላይ የኢያሱ ሊደርሺፕ እናያለን። የሙሴን ከዘጸአት ጀምሮ እናያለን። ዘፍጥረት ላይ እግዚአብሔር ከነ አዳም ከነ አብርሃም ከተለያዩ የእስራኤል ነገዶች ጋር ያሳለፈበት ነው። ከዛ በኋላ ልክ ከዘጸአት ጀምሮ ከሙሴ በውሃ ላይ ተጥሎ ከመትረፍ ጀምሮ የሙሴን ሊደርሺፕ እስከ መጨረሻው ዘዳግም ድረስ እናይና ኢያሱ ላይ ስንደርስ ሙሴ ከሞተ በኋላ እግዚአብሔር እንዳነሳሳው እንዳበረታው እንመለከታለን ኢያሱ ላይ። ከዛ በኋላ ግን ልክ መሳፍንት ላይ ሲገባ ኢያሱም ከሞተ በኋላ ብሎ አዲስ ነገር ይጀምራል። ይሄ አዲስ ነገር የሚጀምርበት መሳፍንት መጽሐፍ
መሳፍንቶች እየተለዋወጡ በጊዜው በጉልበት በጦርነት በኃይል በሆነ ነገር ያሸነፈ የበላይ ሆኖ የሚገዛበት ለእስራኤል አንድ የሆነ ወጥ የሆነ መሪ ገዥ የሌለበት ገና ምዕራፉ ሲጀምር የሚናገረው መሳፍንት ላይ እንደምታውቁት ጠላቶቻቸው በተነሱባቸው ጊዜ በእግዚአብሔር ፊት እግዚአብሔርን ጠየቁ። ማን ይውጣ ፊት ሆኖ ማን ይውጣ ብለው እግዚአብሔርን ጠየቁ። እግዚአብሔርም ይሁዳ ይውጣ ማለትም በምስጋና ጀምሩ ውጊያችሁን አለ እግዚአብሔር። ማን ይውጣ ብለው ጠይቀው ከህዝቡ መካከል እግዚአብሔር ሰው አሳይን እያደረገላቸው እየጠየቁ ነበር የሚወጡት። መሳፍንት መጽሐፍን ስታቁት አንዴ ሳምሶንን አንዴ ናኦድን አንዴ ጌዲዮንን አንዴ የተለያዩ ሰዎች እያስነሳላቸው እነዛ ሁሉ ምዕራፎች ካለቁ በኋላ የሩት መጽሐፍ ይጀምራል። ነገር ግን የሩት መጽሐፍ ከመጀመሩ በፊት መሳፍንት 21 ምዕራፍ አለውና 21ኛውን ምዕራፍ የመጨረሻውን ቁጥር ሲዘጋ እንደዚህ ይላል፣ በዚያም ዘመን በእስራኤል ንጉሥ አልነበረም፣ ሰው ሁሉ በፊቱ ደስ ያለውን መልካም መስሎ የታየውን ያደርግ ነበረ ብሎ ይናገራል። ሊደርሺፕ የሌለበት ሰው በልቡ እንደፈለገ ደስ ያለውን መልካም መስሎ የታየውን ነገር ስጋውን ሳቲስፋይ ማድረግ መልካም መስሎ ከታየው ገሎ ይከብራል። የወደደውን ነገር እያደረገ የሚኖርበት ዘመን ላይ አንድ አስደናቂ የሆነች ሴት ታሪክ መውጣት ጀመረ። የእግዚአብሔር ስም የተባረከ ይሁን። ሩት የተባለች ሴት። በዚች ሩት በተባለች ሴት ህይወት እግዚአብሔር በእውነት አስደናቂ የሆነ ድሮ ገና ወደ ኋላ 6 መጽሐፍ ተመልሰን በዘፍጥረት 12 ላይ እግዚአብሔር አምላክ ለአብርሃም የገባውን የተስፋ ቃል ሊፈጽም ጀመረ። እዛ ጋር ፈጽሞ ዘሯ ከእስራኤል ነገድ ያልሆነ ፈጽሞ ተስፋ የሌላት 10 ዓመት በሞዓብ ከኖረች በኋላ ከባሏ ጋር ባሏ የሞተባት እንደገና ከምራቷ ጋር ወጥታ የምትሄድ ፈጽሞ ተመለሺ ብትባል የቆረጠች የማትመለስ አስደናቂ የሆነች የምትገርም ሴት ወጣች። ይህች ሴት ታዲያ ያላትን ህይወት 4 ምዕራፍ አለውና 4ቱን ምዕራፍ ሲጨርስ እንደዚህ ብሎ ይዘጋል። ቦዔዝም ኢዮቤድን ወለደ፣ ኢዮቤድም እሴይን ወለደ፣ እሴይም ዳዊትን ወለደ። ክርስቶስ ደግሞ ከዛ የዳዊት ዘር እንደመጣ እናውቃለን። ይህንን ብሎ ነው የሚጨርሰው። ይህንን ከጨረሰ በኋላ ነው ይህንን እነዚህን ሁለቱን መጽሐፍ መሳፍንትን እና ሩትን ጽፏል ተብሎ የሚታሰበው ሳሙኤል ነብዩ ሳሙኤል የጻፋቸው 2 ትላልቅ መጽሐፎች የምናገኘው አንደኛ ሳሙኤል እና ሁለተኛ ሳሙኤል። ያነበብኩላችሁም ቃል ከአንደኛ ሳሙኤል ምዕራፍ 1 ከቁጥር 1 ጀምሮ ያለውን ያነበብኩላችሁ። ታዲያ በዚህ ሁሉ ጊዜ ውስጥ ኢያሱ ከሞተ በኋላ መሪ በሌለበት ሰው ሁሉ የልቡን መልካም ሆኖ የመሰለውን በሚያደርግበት ሰዎች ግን መተው ልመናቸውን ሊያቀርቡ ሲፈልጉ ካህናቶች ፊት እየቀረቡ ብቻ የለመኑትን የሚቀበሉበት እግዚአብሔር አምላክ መልካም የሚያደርግበት የተለየ አሰራር ባለበት በዛ ጊዜ ድምጽ ፈጽሞ በማይገለጥበት ጊዜ እንደውም ሄድ ብላችሁ ስታነቡ ሳሙኤል የመጣበት ጊዜ የእግዚአብሔር ቃል ብርቅ ነበር፣ ራእይም አይገለጥም ነበር ብሎ ይናገራል። ፈጽሞ ከእግዚአብሔር ጋር ሰዎች ኮሙኒኬት ማድረግ ባቆሙበት ጊዜ ላይፍን ህይወትን በእውነት በእስራኤል የነበረውን የመኖር ዘይቤ ይሄ ላይፍ ስታይል የምንለውን ሁሉ የለዋወጠ የገለባበጠ ሳሙኤል የሚባል አንድ ሰው ተነሳ። የእግዚአብሔር ስም የተባረከ ይሁን። ይሄ ሰው እርሱ የኖረበትን ብቻ ሳይሆን እርሱ ከኖረበት በፊት ያለውን ነገር ታሪክም አጥንቶ ይሁን ምን እርሱ እንደጻፋቸው መሳፍንት መጽሐፍና ሩትን ይታሰባል። የዚህ ሰው ህይወት ግን ከመነገሩ በፊት አንድ ምድርን የሚገለባብጥ ከዳን እስከ ቤርሳቤ ድረስ ቃሉ ጠብ የማይለው የተባለ እንደዚህ አስደናቂ የሆነ ሰው ከመነሳቱ በፊት አንድ የምጥ ጊዜ ነበረ በእናቱ በሐና። ይህንን ቃል ነው ዛሬ የምንከፋፈለው። ምን ጊዜም የሚያስደንቅ ነገር ከመምጣቱ በፊት እግዚአብሔር በልጆቻችን ምድርን ከመድረሱ በፊት በእኛም ጸጋ እግዚአብሔር የሚገለባብጠውን ነገር ከመገለባበጡ በፊት አንድ የምጥ ሰዓት አለች። አንድ የሚያስጨንቅ ሰዓት አለ። እግዚአብሔር ሊገለጥ የሚወድበትን ያንን መልክ እስኪያገኝ ድረስ ዝም የሚልበት እንኳን እኛ ኢየሱስ እንኳን እግዚአብሔር ወልድ ተብሎ በእግዚአብሔር እቅፍ ይኖር የነበረ ኢየሱስ እንኳን ይህችን ጽዋ ከኔ ትለፍ ብሎ እስኪለምን ድረስ የተጨነቀባት የምጥ ሰዓት አለች። እጅግ በጣም የሚያስፈራ ሰዓት ነው። እግዚአብሔር አይናገርም። ቃል የተባለ ነገር አይገለጥም።
ራእይ ደግሞ እግዚአብሔርን አሳይቶኛል የሚልም የለም። ስለዚህ እስራኤል ተብሎ በእግዚአብሔር ስም የተጠራ ተብሎ ቤተክርስቲያን ተብሎ እግዚአብሔር የሌለበት እንደማለት ነው። ፈጽሞ ሰዎች በራሳቸው መንገድ የሚጓዙበት ጊዜ ነበረ። እግዚአብሔር ሳሙኤልን ከማስነሳቱ በፊት የእግዚአብሔር ስም እንኳን የተጠራባቸው እንደነ ኤሊ ያሉ ሰዎች ከልጆቹ ከአፍኒንና ከፊንሃስ ጋር ፈጽሞ አይደለም በእግዚአብሔር ቤት የሚደረግ በውጪ እንኳን በአመፀኞች የማይደረግ ክፋት በመቅደስ ውስጥ ሲያደርጉ ይገኙ ነበር። በመቅደስ ውስጥ ያመነዝሩ ነበር። በመቅደስ ውስጥ ብዙ ክፋትን ይሰሩ ነበር። መማለጃን እየተቀበሉ ፍርድን ያጣምሙ ነበር። እጅግ በጣም እንደው ዴሞክራቲክ የሆነ ሪል ህግ ይሰራበታል፣ ጀስቲስ አለ የሚባልበት አገር እንኳን የማይሰራውን ነገር በቤተ ክርስቲያን ውስጥ ይሰራ ጀመረ። አሁንም እየሆነ እንዳለው ብዙ ክፋት፣ ብዙ አመጽ፣ ብዙ ተንኮል፣ ብዙ አይነት ደም ማፍሰስ ያለው በቤተ ክርስቲያን ውስጥ ነው። እግዚአብሔር ዝም ያለ ይመስላል። እግዚአብሔር አረባክ ቢባል የእናቶች ጸሎትን ዝም ያለ ዘወር ያለ ይመስላል። ኢየሱስ ላይ ፊቱን ዘወር እንዳደረገበት ማለት ነው። አባት ሆይ ስለምን ተውከኝ እስኪል ድረስ ዝም ያለበት ሰዓት። አሁንም በህይወታችን ብዙ ትግሎች አሉ። በመንፈሳዊ ዓለም እንሄዳለን፣ እንታገላለን። ነገር ግን ምንም ነቅነቅ የሚል ነገር የሌለ የሚመስልበት ዘመን ላይ እግዚአብሔር አምላክ ግን በስራ ላይ ነው። ሃሌሉያ። ዛሬ እግዚአብሔር ምንድነው ታዲያ በዚህ የዝምታ ዘመን፣ በዚህ የዝቅታ ዘመን፣ በዚህ የአንገት መድፋት ዘመን፣ በዚህ ፍሬን ፈጽሞ ማየት ባቃተን በተለያዩ ሁኔታዎች ላይ እየጠበቅን አልሆን ባለን ስለ አገልግሎት ብቻ አይደለም ማወራችሁ። በግል ህይወታችን ምን ጠብቀው ነገር በዘገየበት፣ በጤናችን ምን ጠብቀው ፈውስ ፈጽሞ በዘገየበት፣ በእውነት የለመናቸው ልመናዎች ራሱ እስክንረሳቸው ድረስ በደበዘዙበት በዚህ ጊዜ እግዚአብሔር አምላክ ከኛ ምን ይጠብቃል? ለምንድነው የዘገየው የሚለውን ሐሳብ ዛሬ በአጭሩ ከኔ ጋር እንመለከታለን። ይሄም ቃል ብትሰጠኝ እሰጠዋለሁ በሚል ርዕስ እግዚአብሔር በልቤ አስቀመጠው። በመጀመሪያ ፖይንቶችን ከመናገሬ በፊት ዛሬ ለየት ያለ የስብከት አይነት ልስበካችሁ። ይሄ ቃል እንዳልኳችሁ ከዚህ በኋላ ቀጥሎ ያም ሰው ብሎ ይናገራል። ቁጥር 3 ላይ ስለ ህልቃና ስለተባለው ሰው ከተነገረ በኋላ እጅግ በጣም ያስደንቀኛል። ያም ሰው በሴሎ ይሰግድ ዘንድ ለሰራዊት ጌታ ለእግዚአብሔር ሁሉን ቻይ ለሆነው፣ ማለትም አዲሱ ትርጉም ለሰራዊት ጌታ ለእግዚአብሔር ይሰዋ ዘንድ ከከተማው በየዓመቱ ይወጣ ነበረ። የእግዚአብሔርም ካህናት የኤሊ ልጆች ሁለቱ አፍኒንና ፊንሃስ በዚያ ነበሩ ብሎ ይናገራል። ያስደንቀኛል። የድሮ ትርጉም ለሰራዊት ጌታ ለእግዚአብሔር የሚለውን ቀደም ብሎ ሁሉን ቻይ ለሆነው ይሰዋ ዘንድ ይላል። የእግዚአብሔር ስም የተባረከ ይሁን። እንዴት ያስገርማል! ስሙ ሁሉን ቻይ ነው። በቤታቸው ግን ያልተቻለ አንድ ነገር አለ። የሚወዳት ሐና ጋር ፈጽሞ ማህፀኗ ልጅን ሊሸከም የማይችል እንደሆነ ተመልክቷል። የእግዚአብሔር ስም ግን ምንድነው? ሁሉን ቻይ የሆነው። እስቲ ሁሉን ቻይ የሆነው በሉ እስቲ። ኢየሱስ ክርስቶስ ጌታ ነው። በህይወታችን ያሉ መዘግየቶች፣ በህይወታችን ያሉ ያልተመለሱ ጥያቄዎች፣ በህይወታችን ያሉ ያልተፈቱ እንቆቅልሾች የእግዚአብሔርን አለመቻል አያሳዩንም። የእግዚአብሔር ስም የተባረከ ይሁን። ይገርማችኋል፣ ስለነ ኤልሳቤጥ ዘሴም የሆነ ነገር ይናገራል መጽሐፍ ቅዱሳችን። ኤልሳቤጥና ዘካርያስ ጥያቄ አለባቸው። አንደኛ በጣም የሚያስገርመው መካን ነበረች። በመካንነቷ ደግሞ እድሜያቸው አርጅቶ ነበረ ብሎ ይናገራል። እጅግ በጣም ስለነዚህ ሰዎች የሚናገረው ነገር ስለ ሐና ከተናገረው ነገር ጋር የሚመሳሰል ነው። ጊዜው አልፏል። በጣም ጊዜው ሄዷል። መካን ነች። እግዚአብሔር አምላክ ለእነርሱ ሊሰጥ የተገባውን ነገር ማግኘት ገና አልቻሉም ነበር። ግን በጣም ይደንቀኛል ከዛ በፊት ያለው ቃልና ከዛ በኋላ ያለው ቃል ቁጥር 6 ላይ ሉቃስ ወንጌል ምዕራፍ 1 እንደዚህ ይላል። በሁለቱም በጌታ ትእዛዛትና ሕግጋት ሁሉ ያለ ነቀፋ እየሄዱ በእግዚአብሔር ፊት ጻድቃን ነበሩ። ሃሌሉያ! እንዴት ደስ ይላል! ጻድቅ ማለት ራይቸስ ማለት ጻድቃን ብዙ ቁጥር ነው እንደምታውቁት። ጻድቅ ማለት ራይት ስትጽፉት ራሱ ራይቸስነስ ከባድ ቃሉ አይደል? ስፔል ስታደርጉት ራይት ብላችሁ ካልጀመራችሁ ትክክለኛ ሰው ራይት አራይ ጄችቲ ራይት። ኢየሱስ ክርስቶስ ጌታ ነው።
እነሱ ጋር ሮንግ የሆነ ነገር አለ፣ የተበላሸ ነገር አለ። ጌታን የሚጠይቁት ያልተመለሰ አለመመለስ ቢሏችሁ ደግሞ እስኪያረጁ ድረስ ያልተመለሰ ጥያቄ አለ። እነሱ ጋር ግን ራይት መሆን እንደቀጠለ ነው። የእግዚአብሔር ስም የተባረከ ይሁን። ታዲያ ከዚህ የተነሳ ጻድቃን ከመሆናቸው የተነሳ በክፍል ተራቸው በእግዚአብሔር ፊት ያገለግሉ ነበር። ጊዜያቸው ሲደርስ ወደ 24000 የሚሆኑ ካህናት እንደሆኑ ይነገራል። የሚያገለግሉት በአመት ውስጥ 2000 15 ቀን ለ12 ወራት እንደሆነ ይነገራል። አንዳንድ ሰዎች ደግሞ ምናልባት ደግሞ እነዚህ ሰዎች በወር ሆኖ ደግሞ እንደዛ እንደሚደርስ አንዳንድ ሺህ 15 ቀን ወይ 2000 ደግሞ በየወሩ እንደሆነ ይታሰባል። የሚያገለግሉት እጣ ክፍላቸው ይሄ ነው። አንደኛው እጣ ከወደቀበት ሰው መካከል ይሄ ነበር። ይሄ ዘካርያስ የተባለው ሰው ያገለግል ነበረ። ከዛ ደግሞ ለማጠን እጣ ወደቀበት ብሎ ይናገራል። ይገርማችኋል። ቀጥሎ ግን የሚናገረው ህዝቡ ሁሉ በውጪ ቆመው ይጸልዩ ነበረ፣ የጌታ መልአክ በዕጣኑ መሠዊያ ቀኝ ቆሞ ታየው። እንዴት ደስ ይላል! ይኸውላችሁ እናንተ ቤት ያልተመለሰ ነገር እያለ ሰዎች ቆመው እየጠበቁ ነው ያሉት። ለሰዎች ስቲል መፍትሄ መሆናችሁ እየቀጠለ ነው ያለው። እኛ አይገባንም። እኛ ጋር ጥያቄ አለ። እኛ ጋር አስቸጋሪ ነገር አለ። ልክ እንደ ሙሴ ዘወር ይልና አረ እግዚአብሔር ሆይ ይላል። ዞር ብሎ ግን እነዚህን እስራኤላውያን እነዚህን የምታዩዋቸውን ግብፃውያን ከእንግዲህ ወዲህ አታዩዋቸውም ካለ በኋላ እኮ ነው ዞር ሲል ለምን ትጮህብኛለህ ያለው እግዚአብሔር። ዞር ሲል ጥያቄ አለው። ዞር ሲል ግራም ያጋባ ለራሱ ያልተመለሰ ነገር አለው። ህዝቡ ጋር ግን ሲመጣ እነዚህን የምታዩዋቸውን ግብፃውያን ይላል። እውነትም የሚለው ነገር ይሰራል። በእውነት ነው ብላችሁ እውነተኛ ክርስትና እኛ ጋር ጥያቄ እያለ ለሰዎች መፍትሄ መሆን ነው። እኛ እንደ ሻማ ብርሃን እየሰጠን እየቀለጥን ሊመስለን ይችላል፣ ለሌሎች ብርሃን መሆን ነው። እኛ እየተቀረጽን ቁመታችን እያጠረ እንደ እርሳስ ለሌሎች የሚገባ መልእክት መሆን ነው እውነተኛ ክርስትና። እነዚህ ጋር ቤታቸው ውስጥ ጥያቄ ያለ ፈጽሞ ግን በጌታ ፊት መሰዋታቸውን አላቋረጥም። ሰዎች ደግሞ በውጭ ቆመው ይጠብቋቸው ነበር። ሃሌሉያ! ይሄ በመሆኑ ምክንያት የእግዚአብሔር መልአክ በዕጣኑ መሠዊያ ቀኝ ቆሞ ታየው። የሚታይበት ጊዜ ግን አለ። አያችሁ፣ ሁሉ ጊዜ በጥያቄ እንደሆንን ዕጣንን አጥነን አናልፍም። የጸለይነው ነገር የሚገለጥበትን መልእክት ይዞ የሚመጣ መልእክተኛን እንገናኛለን። የእግዚአብሔር ስም የተባረከ ይሁን። እኛ የምንጠብቀው መልአኩን ላክልኝ እኔ ደግሞ እላካለሁ ሲሆን እግዚአብሔር ደግሞ እልክሃለሁ፣ የላኩን ስትፈጽም መልአኩን እልካለሁ ነው የእግዚአብሔር ካልኩሌሽን። ባልገባን ነገር ላይ የገባንን ነገር እያደረግን ስንቀጥል እግዚአብሔር አምላክ መልእክተኛን መላክ ይጀምራል። እግዚአብሔርን በሆነ ነገር እየጠበቃችሁታላችሁ። እቺን ቢያደርግልኝ በቃ ሙሉ በሙሉ ተሰጥቼ አገለግለዋለሁ። እቺን ቢሰጠኝ በቃ እንደው የመጨረሻ ነው። እግዚአብሔር ደግሞ እሱን እኔ ያልኩን እስክታደርግ ድረስ እጠብቅሃለሁ እያለ ነው ያለ። እኛ እግዚአብሔርን ስንጠብቅ እርሱ ደግሞ እኛ ሲጠብቀን ዘመናችን ማለቅ የለበት። የገባንን ነገር መልስ የሌለ በመሰለን ሰዓት ማድረግን እንቀጥላለን። እነ ሲድራቅ እንደሆኑት ማለት ነው። እነ ሲድራቅም አልገባቸውም። የእሳቱን ይሄ የሚነደውን እሳት እቶኑን እሳት እግዚአብሔር አምላካችን ምን ሊያደርግ ይችላል? እንደውም ሲጀምሩ ያሉት ምንድነው? ንጉሥ ሆነ ናቡከደነጾር ሆይ በዚህ ነገር እንድንመልስልህ ዘንድ አስፈላጊያችን አይደለም። It doesn't even necessary to answer for this question. We don't have to put this thing on the table for discussion እያሉት ነው ያሉት። ፈጽሞ ለድርድር የሚቀርብ አይደለም። እንመልስልህ ዘንድ አስፈላጊያችን አይደለም። That's not even necessary. ትሰግዳላችሁ አትሰግዱም ተብሎ ማስጠንቀቂያ ሲመጣ እንመልስልህ ዘንድ የሚገባን አይደለም ካሉ በኋላ አንድ እውነት ልንገርህ፣ የምናመልከው አምላካችን ከዚህ ከሚነደው ከእቶኑ እሳት ያድነናል። ሃሌሉያ! ስለ ማዳንማ እሳትን ራሱ የፈጠረ ማን ነው? ሰው ተመራምሮ the most በቃ ሳውንድ ራኪንግ የሆነ አይነት ልዩ የሆነ ሲቪላይዜሽን የመጣው በእሳት ነው እንደምታውቁት አይደለም? ሶ ያንን ሰው አገኘው እንጂ እግዚአብሔር ከፈጠረው ቆይቷል። እግዚአብሔር ያልፈጠረው ነገር የለም። አቤት አሁን ተመራማሪዎች ሳይንቲስቶች ደረስንበት ሲሉ እግዚአብሔር ሚሊየንስ ኦፍ ይርስ በፊት የፈጠራቸውን ነገሮች ሶ ያድነናል አሉና
ነገር ግን ከእጅ ያድነናል ንጉሥ ሆይ ካሉ በኋላ ነገር ግን እስቲ ነገር ግን በሉ እስቲ ነገር ግን አሉና ንጉሥ ሆይ እርሱ ባያድነን አማልክትን እንዳናመልክ ላቆምከው ለወርቁ ምስል እንዳንሰግድ እወቅ። የእግዚአብሔር የአምላካችን ስም የተባረከ ይሁን። በሕይወታችን የማዳን ችግር አይደለም እግዚአብሔር ያለበት። እኔና እናንተ የሚገባውን መጨረሻ ላይ የምናገራቸው ፖይንቶች አሉ። የሚገባውን ነገር እስክናገኝ እንደገና እግዚአብሔር በጊዜው መምጣት ያለበት ስፍራ ላይ እስኪመጣ ድረስ አንዳንድ በረከቶቻችን ይገርሙኛል። እንደው እግዚአብሔር ቀድሞ ሰጥቶኝ ቢሆን ኖሮ ይሄንን በለመንኩበት ጊዜ ገና ቲኔጅ ባለሁበት ወጣት ባለሁበት እንደው በቃ የሰጠኝን ነገር የመሸከም አቅም በሌለኝ ቁመና በሌለኝ በዛ ጊዜ ሰጥቶኝ ቢሆን አቤት የማጠፋው ጥፋት። አንድ ሁለት ልንገራችሁ። ዛሬ እዚህ ጋር ሁሉ መገኘት የማልችልባቸው የለመንኳቸው እንደ ልጅ ፍርፍር ብዬ የለመንኳቸው ልመናዎች አሉ ያልተሰጡኝ። ዛሬ ግን እንድቆም እግዚአብሔር መከልከል ነበረበት። እግዚአብሔር እንደ እውነተኛ አባት ነው። ልጆቻችን የሆነ ሽቦ ነገር ይዘው በቃ መጫወቻ የልብስ መስቀያ ሽቦም ሆነ ምን እንደዚህ የተጫወቱ ሄደው ሶኬት ጋር ሊሰኩ ሲፈልጉ ብናያቸው እንደ ጉድ ተወርውረን ከእጃቸው አስጥለን የሆነ ነገር ያንን ሽቦ ወርውረን እነሱን በቃ የሚገባ ቦታ ስናስራቸው እሪ ብለው ፍርፍር ብለው ቢያለቅሱ ቢሉ የመጨረሻ ከስጠኝ ሽቦዬንም ስጠኝ እኔም ሄጄ ልጨምረው ቢሉ በቃ ምን ማድረግ ይቻላል? በቃ እንደዚህ ብለህ ከምታለቅስ በልንካ የሚል አለ? ከፍጥረታችሁ ጨካኞች ሆናችሁ ሳለ እናንተ አባቶች መልካም ማድረግ ከተማራችሁ እንዴት እግዚአብሔር አብልጦ ብሎ ነው የሚናገረው። ሃሌሉያ! የእግዚአብሔር ስም የተባረከ ይሁን። እያለቀስን ስለተከለከለባቸው ነገሮች የእግዚአብሔር ስም የተባረከ ይሁን። ስለኔ ከኔ በላይ የሚያውቅ ጌታ ነው ያለው። ኦኬ። እና ከዛ ሲቀጥል እንደዚህ ይላል ቁጥር 4 ላይ እድል ፈንታቸውን ሰጣቸው። አዲሱ ትርጉም የሚናገረው ከስጋው ህልቃናም የሚሰዋበት ቀን በደረሰ ጊዜ ለሚስቱ ለፍናናና ለወንዶችና ለሴቶች ልጆቿ ሁሉ እድል ፈንታቸውን ሰጣቸው ይላል። ምንድነው እድል ፈንታቸው? ሊሰዋ በደረሰ ጊዜ ነው የሚለው አዲሱ ትርጉም። ስፔሲፊካሊ የሚናገረው ከስጋው ድርሻቸውን ሰጣቸው ነው የሚለው። የሰጣቸው ድርሻ በስጦታ መጠቅለያ የተጠቀለለ የክሪስማስ ጊፍት ወይም ደግሞ የሆነ ነገር አይደለም። ድርሻ ለመስዋዕት ሲወጡ መስዋዕት ይሰዋና እገሌ ለሚሰዋው እኛ ለልጆቻችን እንካ $5 ያዝና መባሰጥሽ እያለን እንደምንሰጥ አንዳንዴ ሲቀናል ልክ እንደዛ ከስጋው ሰጣቸው ለልጆች። ለሃና ደግሞ እጥፍ ሰጣት። እጥፍ መስዋዕት እንድትሰጥ ሰጣት። ጥያቄ እኮ አለ፣ አስቸጋሪ ነገር አለ። መስዋዕት ግን በቤታችን አለ። የእግዚአብሔር ስም የተባረከ ይሁን። እያለቀስን እያጉረመረምን ነው ያለ ነው። ነገር ግን መስዋዕት በቤታችን አልጠፋም። የእግዚአብሔር ስም የተባረከ ይሁን። ፍናና ብዙ ልጆች አላት፣ ድርሻዋ ግን ትንሽ ነው። የመስዋዕት ድርሻዋ ግን ትንሽ ነው። ሃና ልጅ የላትም፣ ድርሻዋ ግን ብዙ ነው። በጣም ይደንቃል። ብዙ ያላቸው እናንተ የምትቀኑባቸው ለእግዚአብሔር የሚሰጡት ነገር የተቋጠረች፣ የተቆረጠች፣ የተበጣጠሰች ነች። እናንተ ልትደርሱበት የምትመኙት እናንተ ደግሞ ካላችሁ ከጥቂት ነገር ለእግዚአብሔር የሚሰዋ ነገር በቤታችሁ አለ። ህይወታችን እግዚአብሔርን ማክበር እስከሆነ ድረስ የሚሰዋ ነገር እስካልጠፋ ድረስ መሰዋታችንን እንቀጥላለን። የእግዚአብሔር ስም የተባረከ ይሁን። ሳይኖረን ጥያቄ እያለን መሰዋት ከቻልን የለመነው ተሰጥቶን ለመሰዋት አንቸገር። ትልቅ ችግር የሆነው በህይወታችን እግዚአብሔር እየሮጥን ዱብ ዱብ እያለን ገና እየሮጥን ሲያቀብለን ተፍ አድርገን ነው የምንሄደው። ፈጽሞ ለራሳችን ሁሉ ነገር እየቃኘን ነው የምንሄደው። ፍናና ጋር ስጦታ ተሰጥቶ ፈጽሞ ለእግዚአብሔር የተሰጠችው ነገር ምንም ነገር አልተነገረም። ከእግዚአብሔር ጋር ያላት ዳያሎግ አልተነገረም። ፈጽሞ ማን እንደሆኑ ልጆቿም ስማቸው አልተጠራም። የቱ ጋር እንዳለችም ከዛ በኋላ እስከ መጽሐፉ መጨረሻ ድረስ 2 ትላልቅ መጽሐፎች ውስጥ ፍናና አትታወቅም። የተወለደው ሳሙኤል ግን እስከሚሞትበት ጊዜ ድረስ እስከወለዳቸው ልጆች ሁሉ ተጠቅሰዋል። የእግዚአብሔር የአምላካችን ስም የተባረከ ይሁን። ዳዊት ገና ሳይቀባ የዳዊት መዝሙር ተብሎ ምን ተባለን? እግዚአብሔርን ሁል ጊዜ አየው ዘንድ ማለትም በእግዚአብሔር ቤት ለዘላለም እኖር ዘንድ መቅደሱን እመለከት ዘንድ እሻለሁ። የእግዚአብሔር ስም የተባረከ ይሁን። እርሱን ደስ የሚያሰኘውን አይ ዘንድ
ዛሬ ላይ በባዶነት ያለው ያልተቃኘ ልመናና ምኞታችን ነገ በሙላት ውስጥ የሚነዳን የሚያሮጠን የሚያካልበን ያ ነው የሚሆነው። ለዚህ ነው ኢየሱስ የተነካችዋን ሴት ሌሎቹ ከተርፋቸው ሰጡ፣ ይህች ሴት ግን ከጉድለቷ ሰጠች ብሎ የሚናገረው። የብዙ ነገር ጉዳይ አይደለም። በጣም መስጠት እየፈለጋችሁ ተቸግራችኋል። በእውነት ነው የምላችሁ፣ አሁንም የምትሰጡት አለ። አሁንም የምሰጠው አለኝ እኔ። በብዙ ችግር ውስጥ ሊሆን ይችላል የምሰጠው እኔ። እግዚአብሔር የሚሰጠውስ ነው ወይ? ሲጀመር እግዚአብሔር እኮ ልብ ጋር ነው ቁም ነገሩ ያለው። እግዚአብሔር የምንሰጠው ልብ ካለን የሚሰጠው ገንዘብ አያጣም። እግዚአብሔር ጋር ገንዘብ ምኑ ነው? መስዋዕት ምኑ ነው? በሺህ ተራሮች ያሉ መስዋዕት የእርሱ ናቸው ብሎ ነው የሚናገረው። የእግዚአብሔር ስም የተባረከ ይሁን። ታዲያ ቀጥሎ ግን እንደዚህ ይላል፣ እግዚአብሔር ማኅፀኗን ዘግቶ ነበረ ብሎ ይናገራል። አሁን ብዙ ጊዜ ያለብን ችግር የዘጋብኝ አለቃዬ፣ የዘጋብኝ ወንድሜ፣ የዘጋብኝ የሆነ ሰው፣ የዘጋብኝ የአሜሪካ ሲስተም፣ የዘጋብኝ የሆነ ነገር እንደሆነ እናስባለን። በዘገዩ ነገሮቻችን ከጌታ ጋር ነገሮቻችንን ከማድረግ ይልቅ ከሁኔታዎች ጋር እንሰፋቸዋለን። እንደዚህ እኮ ስለሆነ ነው የሚል ለአእምሮአችን የመጽናኛ ቃል፣ ከዛ በዛ እኛ ባስቀመጥነው አናሊሲስ መሰረት ከሰዎችም ጋር ያለን ግንኙነት እየተበላሸ ይመጣል። በህይወቴ ዘመን የትኛውም አለቃ ይምጣ፣ የትኛውም የአገር መሪ ይምጣ፣ የትኛውም ሰው ይምጣ፣ የትኛውም ሁኔታ ይምጣ የኔን ነገር መዝጋት አይችልም። እውነተኛ የሆነ እምነት ካለኝ እገሌ ነው ነገሬን የዘጋው የምለው እግዚአብሔር በህይወቴ እየቀለለ የወንድሜ ኃይል እየገዘፈብኝ ሲመጣ ነው። እግዚአብሔር በህይወቴ ትልቅ ከሆነ ፈጽሞ የትኛውም፣ ለዚህ ነው ሲናገር የተከፈተ በር በፊት ሰጥቼሃለሁ ማንም ሊዘጋው አይችልም የሚለው ራእይ ላይ ለፊላደልፊያ ቤተክርስቲያን። ከዛ በፊት እንደዚህ ካለ በኋላ ነው የሚከፍት የሚዘጋ የሌለ። ሃሌሉያ! የሚዘጋ ደግሞ የሚከፍት የሌለ ካለ በኋላ ነው የተከፈተ በር። ሃሌሉያ! ለምን ቢባል የተከፈተ በር ሰጥቼሃለሁ ሲለው እገሌ ቢዘጋውስ? እገሌ መጥቶ በዛ ጊዜ በጣም ከባድ እንትን ነው ለፊላደልፊያ ቤተክርስቲያን፣ ከባድ ፈተና ውስጥ ነች። በብዙ ፈተና ውስጥ እያለች ስሜን ጠብቀሻል የተባለች ነች። እገሌ ቢዝ ኖ በመጀመሪያ እግዚአብሔርን ወቀው። የተከፈተ በር ሲሰጥህ የሚዘጋ የለም፣ እሱ ደግሞ ከዘጋው የሚከፍት የለም። አንድ ጊዜ ራሔል ትዝ ትላቸዋለች፣ ማኅፀኗ ተዘግቷ ምርር ብላ ጮኻ ያዕቆብ ጋር መጣ፣ ስለምን ልጅ አትሰጠኝም? እና ያዕቆብ ተናደደ። ልጅን በሚሰጥ ማኅፀንን በሚከፍትና በሚዘጋ በአምላክ ስፍራ ነኝን? ብዙ ጊዜ ለምን አትሰጠኝም? መስጠት የማይችሉትን ነገር ከባሎቻችን ስንጠብቅ፣ መስጠት የማይችሉትን ነገር ከመሪዎቻችን ስንጠብቅ፣ ከጓደኞቻችን መስጠት የማይችሉትን ከሀገር ስንጠብቅ በሐዘን ተመተን እናልፋለን። ሐና እየሆነች የነበረው ነገር ይሄኛውን ማኅፀኗ ተዘግቶ ስለነበር ጣውንቷ ታስቆጣት ነበር። በየዓመቱም እንዲህ ባደረጉ ጊዜ ወደ እግዚአብሔር በምትወጣበት ጊዜ ታበሳጫት ነበር። እንግዲህ አስቡ፣ በየዓመቱ ስትወጣ ስራዋ የፍናና ስራ ማበሳጨት ነው። ሐና በጣም የሚደንቃችሁ ታበሳጫት ነበር፣ ታለቅስ ነበር፣ አንዳችም አትቀምስም ነበር ይላል። ይሄ ያው እስቲ በጠላት እንውሰደው። በነገራችን ላይ በጣም መንፈሳዊ ስናደርገው አንዳንድ ነገሮችን ስጋ የለበሰ አይደለም ጠላታችን፣ እውነት ነው። ውጊያችን ከስጋና ከደም ጋር አይደለም ይላል። በስጋ ለባሽ ሆኖ ግን ከጀርባ የሚሰራ መንፈስ እንዳለ ደግሞ መዘንጋት የለብን። ለምሳሌ ጠላት ቢራባ ብለው ሰይጣንን ነው አለ ማለት ነው። የስጋ ጠላትም አለ። ጠላት ቢራባ ብለው ቢጠማ ጠጣው ይሄን በማድረግ በላዩ ላይ የእሳትን ፍም ትከምራለህ በራሱ ላይ የሚለው ሰውን ነው፣ ሰይጣንን አይደለም። ልክ እንደዛ ጠላት የሚጠቀምባት ፍናና የተባለች ነበረች። ሐናን ዲስትራክት የምታደርጋት እግዚአብሔር የሚጠብቀው አንድ ልብ አለ ከሐና።
ምድርን ሁሉ የሚገለባብጥ አዲስን ነገር ሊሰራ እግዚአብሔር አምላክ እየተዘጋጀ ነው ያለው። ነገር ግን በመንገድ ዲስትራክት የምታደርጋት ነበረች፣ እየመጣች የምታበሳጫት። 7 ልጆች ይዛ ፈጽሞ አንቺ እያለች የምትሰድባት። ደግሞ ወደ መስዋዕት በወጡ ጊዜ ነበረ ዲስትራክት አድርጋ ሐና ከዛ በኋላ በፉክክር መንፈስ ውስጥ እንድትገባ ዲስትራክት የምታደርጋት። ሐና ከዛ በኋላ ልክ እንደ ፍናና እርጉዝ የሆነችበትን እርግዝናዋን ይዛ በሰፈር ውስጥ ታያለሽ እያለች የማስቀናት ክብር ለመክበር ከእግዚአብሔር ክብር ይልቅ ለማስቀናት እንድትከብር ልትቃኛት ትጣጣር ነበረ። እውነትም በዛ ጊዜ እርሷ ውስጥ የነበረው አካሄድ እንደዛ ነበር። በሐና ውስጥ በየዕለቱ ስታበሳጫት አትቀምስም። እግዚአብሔር ሆይ ትላለች፣ ትመለሳለች፣ ያው ነው። እንደገና እግዚአብሔር ሆይ ትላለች፣ ትመለሳለች፣ ያው ነው። ነገር ግን አንድ ጊዜ መጣ ነገሮች ሁሉ የሚለዋወጡበት። ነገር ግን ከዛ በፊት አንድ ነገር ልንገራችሁ። ጠላት እኛን በጉድለታችን ከምስጋና የሚያጎድለን አንደኛ ያለን ነገር የእኛ እንደሆነ በማሳየት። እኔ ባለፈው እንደነገርኳችሁ 40 ዳር ላይ ነው እየጸለይን ረጅም ጊዜ ነው ይሄን ቃል ከጻፍኩት። ግን በቃ የመጨረሻ የጊዜው ቃል እንደሆነ ሎጎስ ሆኖ ታስቀምጣላችሁ፣ ትጽፋላችሁ ስንት መልእክቶች። ጊዜው ካልሆነ ግን መናገር እንዴት ተራራ እንደሚሆንባችሁ የእውነት ነው ምላችሁ። ጊዜው ነው ዛሬ እየተናገርኩ ያለሁት ቃል የጊዜው ቃል ነው። የእግዚአብሔር ስም የተባረከ ይሁን። አንድ እውነት ልንገራችሁ፣ በጣም የምንሟገትባቸውን ነገሮች እንመልከት። ይሄኛው እግዚአብሔር ሆይ እኔ ይሄኛውን ሆኜ ያኛውን ጥዬ ላንተ ይሄኛውን እንዲህ አረ እኔ ራሴ የጌታ ነኝ ማለት እሺ፣ እግዚአብሔር ሊከብርበት ከሆነ የምሟገተው የእውነት ሞቲቬ ንጹህ ከሆነ ለምንድን ነው ከራሱ ጋር መጣለው? ገብቷችኋል ሐሳቤ? ለምሳሌ በአገልግሎቴ ያው 6 ሰው እያገለገልኩ እስከ መቼ ጌታ 6 አይደለም አንድ ሰው ላገልግል። እግዚአብሔር ያንን ከሆነ የፈለገው 6000 ሰውና 6 ሰው ለኔ ክብር የማይጨምር ከሆነ ለእግዚአብሔር ክብር ከሆነ እውነተኛ ሰው ከሆንኩ አያስፈልግም እያልኩ አይደለም። በቃ ምስጋና አትምጡ ብሏል 6 ይበቃል ምናምን እንዳትሉ ደግሞ ሄዳችሁ አላልኩም። ግን ሪሊ እኮ ለእግዚአብሔር ክብር ከሆነ ራሳችንን ልቅቅ ማድረግ እንችላለን። አቤት በጭንቅ እንቅልፍ ያጣንባቸው ሌሊቶች፣ አቤት ልጆቻችንን አስጨንቆን እኮ ኤንግዛይቲ ውስጥ ገብተን እኮ የመጨረሻ እንቅልፍ ያጣንባቸው ሌሊቶች አሉ። አረ ልጆቻችንም የጌታ ናቸው እንዴ። ቢዝነሳችን ወደቀ፣ አለቃይ ከስራ አባረረኝ ብለን በቃ ያለኝ ገንዘብ፣ አረ ገንዘባችንም የጌታ ነው። በጣም ጠላት እኔና እናንተን የሚያገኝበት አንዱ መንገድ ምንድነው ካላችሁ ያለንን ነገር የእኛ ነው ብለን ስለምናስብ ሊሰጠን የምንለምነውን ነገር የምንጋጨው ከጌታ ጋር የኔ ነው ብለን ስለምናስብ የሚሰጠኝ ሁሉ የጌታ ነው፣ የጌታ ሁሉ የሆነው የኔ ነው የሚል ስፒሪት ካለን ግን መቼም ጠላት አይመታን። በጣም ይደንቃችኋል። ያ የጠፋው ልጅ ትዝ ይላችኋል? ጠፍቶ ሲመጣ ያልጠፋው ወንድም በቤት ሆኖ ጠፍቶ ነበረ። ለካ አንድ ፍሪዳ ለኔ ያላረድክልኝም እሱ ግን ገንዘብህን በትኖ ለመጣው ያዋረድክለት ሲል እንዲህ እኔ ያኛው ጠፍቷል ተብዬ ተጨንቄ አለና ምን አለ? ተጨንቄ እንደዚህ አለ። ግን ምን አለ? ያኔ ሆነ ሁሉ እኮ ያንተ ነው። አንድ ፍሪዳ አይደለም ያሉት ፍሪዳዎች፣ ያለኝ ሀብት ሁሉ ያባት ሁሉ እኮ ያንተ ነው። አንተ እኮ እዚህ ነህ፣ አልጠፋህም። ለካ ሳትጠፋ ጠፍተሃል። ለካ ቤተ ክርስቲያን እየመጣ ሸፍተሃል። እኔ አላወቅኩም እኮ የጠፋው ብዬ ጠፋውን አሳድዳለሁ። አንተ እዚህ ሆነ። ያለን ሁሉ የጌታ፣ ያለኝ ሁሉ የጌታ ነው በሉ እስቲ። የእግዚአብሔር ስም የተባረከ ይሁን። ለዚህ ነው በኤርሚያስ እግዚአብሔር ሲናገር ለእስራኤል ሕዝብ ወደ ሸክላ ሰሪው ቤት ውረድ ብሎ በሸክላ ሰሪው እጅ ሸክላው ተበላሻል። ወይ ተበላሸ ጨፍለቅለቅ። አይታችሁ ከሆነ በመንኩራኩር ላይ ሲሰሩ ጨፍለቅለቅ ብሎ መልሶ ማድ ጭቃ ይሆናል። ከዛ ሸክላ ሰሪው አለ እንደወደደ መልሶ ሌላ ሃሌሉያ ሌላ አድርጎ ሰራ። በሸክላ ሰሪው እጅ እስካለን ድረስ እኛ ሸክላዎቹ እንዴት እንዲያድርገ ተሰራኛለ ልንል አንችልም። ሸክላ ሰሪው እጅ ላይ ነን ያለ ነው። የእግዚአብሔር ስም የተባረከ ይሁን። እንደወደደ የሚለው ቃል የሱን ሉዓላዊነት ወይም ሶቨሪን ፓወር የሚያሳይ ነው። መልሶ የሚለው
እንደገና የሰከንድ ቻንስ አምላክ እንደሆነ የሚያሳይ ነው። ሌላ አድርጎ ሰራው የሚለው ደግሞ የእግዚአብሔር ዲቫይን የሆነ አንኖን የሆነ አዲስ የሆነ አሰራር እንዳለው ሊያሳየን ነው። ይሄ ከገባን የተበላሹ ነገሮች ያሳስቡን። እግዚአብሔር ምን ማድረግ ይችላል? እንደወደደ መልሶ ሌላ አድርጎ መስራት ይችላል። የእግዚአብሔር ስም የተባረከ ይሁን። ከዛ ሕልቃና ምን አላት ይላል? ለምን ልብሽ ያዝነብሻል? እኔ ከ10 ልጆች አልሻልልሽምን አላት። አልሻልምን አላት ይላል። ከጌታ ላልሆኑ ማባባያዎች መጽናናትን እምቢ እንድንል እግዚአብሔር አምላክ ይፈልጋል። መጽናናቶቻችን ሪሊ በጌታ የሆነ እንዲሆን አንዳንድ ነገሮች ይመጡና በጎን ሲሰጡን ከጌታ ነገር አረቀውን፣ ነገር ግን የፈለግናቸውን እናገኛቸዋለን። ልንገራችሁ፣ ይሄ ሰው ሕልቃና የተባለ ሰው የገባበት ራሱ ምክንያት መጽሐፍ ቅዱሱ ስለ ሳሙኤል ለመነገር ነው። ይሄን ነገር ታምናላችሁ? አንደኛ ሳሙኤል የተባለ ወይም መጽሐፈ ሳሙኤል ቀዳማዊ የተባለ መጽሐፍ ላይ ስለ ሳሙኤል ሊነገር ሲጀምር አባቱ ማን ነበር፣ እናቱ በእንዴት አይነት ምጥ ውስጥ መጣ የሚለውን ለማሳየት። አንዳንድ ጊዜ በህይወታችን ጥቂት ያገኘናቸው ሰዎች የህይወታችን አቅጣጫ እንዳያስለውጡን የደስታችንንና የመጽናናታችንን ነገር እንዳይቀይሩብን እንድናስብ ያስፈልጋል። የእግዚአብሔር ስም የተባረከ ይሁን። ለዚህ ነው በመንፈሳዊ በሚመስል ነገር ስም ሳኦል የተታለለው። ኦኬ፣ የመጨረሻ ነገር ተናገር ልጨርስ። እርሷም በልቧ 10 ላይ የመጨረሻውን ጨረስኩኝ። እርሷም በልቧ ትመረር ነበር፣ በእግዚአብሔር ፊት ጸለየች፣ ጽኑ ለቅሶም አለቀሰች። እግዚአብሔርንም አቤቱ የሰራዊት ጌታ ሆይ የባሪያን መዋረድ ተመልክተህ ብታስበኝ፣ እኔንም ባትረሳ ለባሪያም ወንድ ልጅን ብትሰጥ እድሜውን ሁሉ ለእግዚአብሔር እሰጠዋለሁ። ርዕሴ ምን ነበር? ብትሰጠኝ እሰጥሃለሁ። እስቲ በሉት። በቃ እግዚአብሔር የዛ ጊዜ ዘወር አለ። የዛ ጊዜ ቀና አለ። አለ በየዓመቱ እኮ ይመጣሉ። ያቺኛዋ ብዙ ልጆቿን ይዛ እያለች በቆረጣ እያየች የመጨረሻ በቃ አንድ አመት ስትመጣ እርጉዝ ሆና ይሆናል። አንዳንዴ አንድ አመት ስትመጣ 2-3 ልጆች ጎትታ ይሆናል። አንዳንዴ አንድ አመት ስትመጣ የመጨረሻ የሚገርሙ አይነት በቃ ልጆቿ እንዲያጅቧት አርጋ የመጨረሻ ፍናና እቺ ትመጣለች። ሁሉ ጊዜ አልቅሳ በየአመቱ ወደ ሴሎ ይወጡ ነበር። ሕልቃና ይዟቸው ወጣ ነበር። ትመጣና ጌታ ሆይ የሷን ጩኸት አለ፣ የሷን ትዕቢት አለ፣ እንዴት እንደምታስለቅሰኝ ታለ። እስከ መቼ ድረስ በለቅሶ እኖራለሁ? እስከ መቼ ድረስ በሐዘን? እስከ መቼ ድረስ እንደዚህ የሚያደክም አገልግሎት እያገለገልኩ እኖራለሁ ብላ ትመለሳለች። እንደገና እግዚአብሔር ዝም። እንደገና ሌላኛው አመት ትመጣለች። እንደገና ሕልቃና ለእርሷ እድል ፈንታ ይሰጣታል። የምትሰዋው የሚሰዋ አይጠፋም መቼም። ነገር ግን መስዋዕቱን እንደያዘች በለቅሶ ትመላለሳለች። አሁንም እንደገና ትመለሳለች ዝም። አንድ ጊዜ ግን መጣ። የእግዚአብሔር ስም የተባረከ ይሁን። ይሄ ነው መልእክት። ይሄን ብዬ ጨርሳለሁ። ያዙልኝ በደንብ። በእውነት አንድ ዘመን መጣ። አንድ አመት መጣ። ከእንደ ሁሌው የተለየ አንድ አመት መጣ። ከሁሌው ሴሎ የተለየ፣ ከሁሌው መስዋዕት የተለየ እውነተኛ መሰጠት ያለበት አንድ አመት መጣ። የእግዚአብሔር ስም የተባረከ ይሁን። እግዚአብሔር ሳሙኤል የተባለውን መጽሐፍ ሊያስገባ፣ ታሪክን ሊለውጥ፣ የመሳፍንቱንና የሩትን ዘመን ሊሽር፣ በእውነት ሁሉ በልቡ መልካም የሆነ የሚታየውን የሚያደርግበትን ነገር ሊሽር፣ እውነተኛ የሆነ ፈራጅ መሪ የሆነ አንድ ሰው ሊያስነሳ እግዚአብሔር ሊገለባብጥ የሐናን ልብ መቃኘት ነበረበት። እግዚአብሔር አምላክ መውጣት ጀመረ። ልቧን ያስተካክል ይቃኘው ነበረ። ፍናናን ረሳቻት። አልሻልምን ከ10 ልጆች የሚለውንም ሕልቃናን ረሳችው። መጣች፣ በእግዚአብሔር ፊት ብቻዋን ተቀመጠች። በእግዚአብሔር ፊት እንደዚህ ብላ መጸለይ ጀመረች። የባሪያህን መዋረድ ተመልክተህ ብታስበኝ፣ ሃሌሉያ፣ እኔንም ባትረሳ፣ ለባሪያህም ደግሞ ወንድ ልጅን ብትሰጥ እድሜውን ሁሉ ለአንተ ሰጠዋለሁ አለ እግዚአብሔር። ልጅ ስጠኝ ነበር። እስከ መቼ እዋረዳለሁ? ብታስበኝ ብላ የሚቆምበት ቦታ ላይ ጌታ ልቧን ልክ ሲመለከት አሁን ልቧ ተነካ። ልጅ ልሰጥ ነው፣ ማህፀን ልከፍት ነው ሲል የዛ ጊዜ ልጅ ስጠኝ ትልና ታቆመና ትሄዳለች። 4 ነጥብ አርጋ ብትሰጠኝ አለችና እዚህ ጊዜ ላይ ግን እሰጠዋለሁ አለች። የእግዚአብሔር ስም የተባረከ ይሁን። ባትረሳ ይህንንም ብትሰጠኝ እኔም በህይወቱ ዘመን ሁሉ ሃሌሉያ
እኔም እንደው አንድ እሑድ ሄጄ ጥሩ አመልካለሁ በየዓመቱ ሴሎ መጣለሁ ሳይሆን እድሜውን ሁሉ ለእግዚአብሔር እሰጠዋለሁ። ሃሌሉያ። እግዚአብሔር በሕይወታችን የተቸገረው ነገር የሰጠንን ጸጋ፣ የሰጠንን ማዕረግ፣ የሰጠንን ውበት፣ የሰጠንን ነገር ሁሉ ለራሳችን ጥቅም እያዋልነው ነው። በእግዚአብሔር ፈቃድ የኢየሱስ ክርስቶስ ሐዋርያ ሊሆን የተጠራ ጳውሎስ ይላል ብዙ መጽሐፎቹ ላይ ጳውሎስ ይጽፍ። አይታችሁ ከሆነ የገቨርንመንት መኪናዎች ከኋላቸው ገቨርንመንት የሚል አላቸው። ከዛ በኋላ ፎር ኦፊሻል ዩዝ ኦንሊ ብሎ ይናገራል። ለግል ጥቅም ጸጉርን ልትቆረጥ የመንግስት መኪና ይዘህ መሄድ አትችልም። በጣም ይደንቃችኋል። ቤተ ክርስቲያን ጸጋ እየተሰጠ ሰው በተሰጠው ጸጋ እንደው ተወረወረኮ፣ አጋንንቱ ተንጫጫኮ፣ አቤት ጨጓራው ተፈወሰኮ፣ ጉበቱማ በቃ ተስተካከለ እየተባለ በሰውየው መፈወስ ለእግዚአብሔር ሊሰጠው ከተገባው ክብር በላይ በእውነት ሰዎች ሁሉ በተሰጣቸው ጸጋ ራሳቸው እየከበሩ እግዚአብሔር አምላክ ተመልክቷል። ወጣኮ፣ ምድሩን ሞላኮ፣ ቲቪ ቻናሉማ ተጥለቀለቀኮ፣ ሰብስክራይበሩማ ስንትና ስንት ሺህ እየተባለ የመጨረሻ ሰዎች ለራሳቸው ክብር እየወሰዱ እግዚአብሔር አምላክ ተመለከተ። ከሰጣቸው በኋላ ግን ስለ ጸጋ ስጦታው ስለ መጥራቱ ስለማይሰሰጥ አይወስድባቸው። ሌቦች እንደሆኑ ዘመናቸው ያልቃል። እግዚአብሔር ግን እስከ መጨረሻው የሚቀጥል ደግሞም ቃሉ ከዳን እስከ ቤርሳቤ ጠብ የማይል ሰው ማምጣት ፈለገ። ስለዚህ ሐና እየተጨነቀች ነበር። አንድ ጊዜ ግን ቆረጠች። ፍናን አይደለችም ሕይወቴን የምትቃኘው፣ ፍናን አይደለችም ነገሬን ሁሉ የምታስተካክለው። እኔ ሃሌሉያ፣ ኢየሱስ ክርስቶስ ጌታ ነው። በነ ዳዊትም ዘመን የሆነው ጎልያድ ልክ የወጣበት ዘመን ዳዊትን እግዚአብሔር አምላክ ሻይን ማድረግ የፈለገበት ጊዜ ነበረ። ተግዳሮቱ እየበዛ መጣ። እጅግ በጣም የሚያስፈራ ነው። ማንም ሊደርስበት የማይችል እስከ 9 ፊት ሊደርስ የሚችል ቁመት እንዳለው ይነገራል ጎልያድ። ያን የሚያክል ጃይንት ሰው ማንም ሊገጥመው የማይችለው ሰው በእስራኤል ላይ 40 ቀንና 40 ሌሊት 1 ቀን እያለ 2 ቀን እያለ 3 ቀን እያለ ቀኑ እየረዘመ መጣ። እግዚአብሔር አምላክ ዳዊትን ለማውጣት በእነዛ ቀናቶች እያዘጋጀው ነበረ። የማይቻል ነገር በቤተ ክርስቲያን ላይ ሲመጣ፣ ቤተ ክርስቲያን የማትችለው ተግዳሮቱ ስትገባ እግዚአብሔር ሰውን ሊያወጣ ነው። እግዚአብሔር ሰውን ሊያስነሳ ነው። ለእርሱ ክብር የሚሆኑ ሰዎችን እያስተካከለ እየቃኘ እያበጃጀ ነው። የእግዚአብሔር የአምላካችን ስም የተባረከ ይሆን። የፍናና 10 ልጆች ስማቸውም አልተጻፈም። ሳሙኤል ግን ከጫፍ እስከ ጫፍ መጽሐፉን ሁሉ ሞልቶ ተገኘ። ሃሌሉያ! ኢየሱስ ክርስቶስ ጌታ ነው። ስለዚህ ብትሰጠኝ እሰጠዋለሁ አለች። ሪሊ አለ እግዚአብሔር። ቀና ያለ ይመስላል። በሰውኛ ላውራችሁና እግዚአብሔርን በሰውኛ ሳሉት። ልክ አንዳንድ ሰው እየሰማችሁ ዝም ብሎ በቃ ኦፊስ ውስጥ ሆኖ አለቃችሁ ታይፕ እያደረገ እንደዚህ እያለ እሺ ዋዲ ዋንት ምናምን ነገር እያለ እንደዚህ እያወራችሁ እና የባሪያን እንትን ባትረሳ ኦኬ ፈቃድ እፈልጋለሁ ምናምን እንደምትሉት ማለት ነው። እንትን እፈልጋለሁ እዚህ ጋር ደሞዝ እንዲጨመረልኝ እፈልጋለሁ እሺ ምናምን እያላችሁ ይሰማል። ታይፕ እያደረገ እኔንም ባትረሳ እያለ ታይፕ እያደረገ ይሰማል። ከዛ በኋላ እድሜውን ሁሉ ለእግዚአብሔር ሰጠዋል የሚል አይነት ነገር ሪሊ ደግሞ የምር ነዋ። እግዚአብሔር ልብን ነው ከልቧ ነው ያለችው። አባባል አይደለም ጸሎት ሁሉ ጊዜ ጸሎት ሳስተምር ጸሎት የልብ ጩኸት ነው እንጂ የአንደበት ቃል አይደለም እላለሁ። ልቤ ውስጥ ጠብታ የሌለን ነገር በአንደበቴ ልጮኸው እችላለሁ። ጆሮአችሁ እስኪቀደር ልጮህላችሁ እችላለሁ። ጌታ ሆይ ክብሩ አሳስቦኝ እንኳን ክብርን ጌታ ምናምን ልል እችላለሁ። ምንም ክብሩ ሳይኖር ልመና ሳይኖር እኔ እንደው የእውነት በእግዚአብሔር ፊት ስፈስ ውስጤ ያለውን መፍሰስ እንዴት ደስ እንደሚለኝ ሰዓት ደስ ሲል ዛክ ተነክቷል ማለት ነው። ሰዓት አላሳየኝም እንትና ያትሄደዋል እኮ በጣም እግዚአብሔር ይመስገን። ኢየሱስ እንኳን ፈቃድ ይሁን ይገርማል በጣም። እሺ የመጨረሻ ታዲያ እግዚአብሔር የሚጠብቀው ምንድነው? ከላይ ጀምረን ስንመለከት የማያቋርጥ ምስጋና። ባዶ ነች ቤቷ፣ የምትሰጠው ነገር ግን አላት። ምስጋናና መስዋዕትን እግዚአብሔር ይፈልጋል። በህይወታችን አዲስን ነገር መስራት ሊጀምር ሲል እንጂ የሚያጉረመርም ሰው ልክ እንደኔ ማለት ነው። ይሄንን ነገር ጌታ ሆይ ጥዬ ይሄንን ማድረግ ስችል ይሄንን በቃ ሳገለግ ይሄኛውን ምን ይሁን ታዲያ እንዴ አግኝቼ ነው ማገልገል?
እግዚአብሔርን ማገልገል እግዚአብሔርን የሚያክል ዋይት ሃውስ ብትቀጠር እኮ ፍርፍር ብለህ ነው የምታመሰግነው። እዚህ እኔ አሁን በቅርቡ መመሰክርላችሁ ነገር ይኖራል። እንደው የሱ ነገር ሆኖ ሲያልቅ ፍርፍር ልል ሁሉ እችላለሁኝና ምድራዊ ነገር እኮ ነው በእውነት ጌታን ማገልገል። የወይን ሁሉ ጥዬ እንዴ የሰማዩን ጌታ ማገልገል የሚሰዋ ነገር በቤቴ አይጥፋ። አሜን። የማያቋርጥ ምስጋና። ሁለተኛ የተቃኘ ልመናን እግዚአብሔር ይፈልጋል። ይህች ሴት እየተመላለሰች ፍናናና ህልቃናን ነው የምታየው። ህልቃናን ያልሻልም ይላታል፣ ያቺ ደግሞ ታበሳጫታለች። ህልቃና አጉል ማጽናኛ ይሰጣል፣ ያቺ ደግሞ ፈጽሞ እንደማትወልድ ታሳየታለች፣ ዲስከሬጅ ታረጋታለች። ከሁለቱም ዘወር አለችና ጌታ ፊት መቆም ጀመረች። እንደገና ይሄ ብቻ እኮ አይደለም፣ አንቺ ጠጃም ነሽ እኮ ነው ያላት እኮ ኤሊ። ይሄንን ወይን ጠጅ ካንቺ አርቂው። እሷ በልቧ አያችሁ፣ መጮህ አይደለም አላልኳችሁም? ከልብ ሲሆን አይጮህ፣ የምትናገረው አይታወቅም። እግዚአብሔር ሆይን ባትረሳ፣ በውስጧ እኮ ነው የባሪያን መዋረድ ብታስብ፣ እኔን ባትረሳ፣ ለባሪያም ልጅ ብትሰጠኝ እድሜውን ሁሉ ምላጭም በራሱ ላይ አያርፍም ብላ ስለተሳለች እግዚአብሔር ዘወር አለ። የሚገርማችሁ ኢሚዲየትሊ ከዛ በኋላ ፊቱ ሀዘንተኛ ሆኖ አልታየም ነው የሚለው። ስትወልድ እኮ አይደለም የሚለው፣ ኢሚዲየትሊ ከመልሱ በፊት እግዚአብሔር ሲገባ ይታወቃችኋል፣ ያረጋጋችኋል። መልሱ ሳይመጣ በመልሱ ከምናገኘው ሐሴት በፊት በእግዚአብሔር ደስታ ደስተኞች እንሆናለን። አንደኛ ማቋረጥ ምስጋናችንን እንቀጥል፣ ይህ እንዲሆን። ሁለተኛ የተቃኘ ልመና አይኖረን። ሶስተኛ ለክብሩ የሚሆን ቁመና አይኖረን። አቤት የሚደንቃችሁ! እስቲ አስቡ። እነዚህ ቅድም የነገርኳችሁ አገልጋዮች ጸጋን ይላል መጽሐፍ ቅዱስ ሲናገር ለቤተ ክርስቲያን ጥቅም ይለምን ይላል አይደል? ሰውን የትኛውም ሰው ጸጋን ቢለምን ማንንም ቢለምን። እስቲ አስቡ። ለቤተ ክርስቲያን ማለት ቤተ ክርስቲያን ሙሽራው ነች፣ ክቡር ነች። እንደው ቤተ ክርስቲያን ብላችሁ ብትንቁ የጌታን ሙሽራ ነው የምትንቁት። መስፍኔን፣ ዛክን፣ ምስጋናን፣ መሲን ኦር ዋሬቨር ኦር ሁኤቨር አይደለም የምትንቁት። ሶ ሙሽራዋን አስጊጥሉኝ ብሎ ጥሎሽ የተባለ ጸጋ ሰጥቷል ጌታ። ሙሽራዋ እንድታጌጥ፣ ሙሽራዋ እንድታምር፣ እንድትወለወል፣ ተወልወላ እንድትጠብቅ፣ ለንጥቀት እንድትዘጋጅ። ግን ሰዎች ያንን ጌጥ ራሳቸው እየተዋቡበት ነው። ስለዚህ ለክብሩ የሆነ ቁመናን ይፈልጋል። ማቋረጥ ምስጋና፣ የተቃኘ ልመና፣ ለክብሩ የሚሆን ቁመና እግዚአብሔር አምላክ ይስጠን። እግዚአብሔር አምላክ ይባርካችሁ። ተነስተን ቆመን እንጸልያለን። ሃሌሉያ! ኢየሱስ ክርስቶስ ጌታን